ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ጥቅምት 2 ቀን 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 2025 በግሪጎሪያን ካሌንደር የዕለተ እሁድ የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ ቀርብ ያለው ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ጋት ሚዲያን በሱፐር ታክስ ደግፉ ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ ባጫጭር መረጃችን በመጀመሪያ በዛሬው ዕለት የሶማሊያ ፌደራል ሪፐብሊክ መንግስት ፕሬዝዳንት ክቡር ሐሰን ሼክ መሐመድ አዲስ አበባ ኢትዮጵያ ውስጥ መጥተዋል በዚህም ከኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር በሁለትዮሽና በቀጠናዊ ጉዳዮች ላይ ውይይት አድርገዋል በተረጋገጠ የዶክተር አብይ የማህበራዊ ትስስር የፌስቡክ ገጽ ላይ እንደተጠቀሰው በሁለትዮሽ በኢትዮጵያና በሶማሊያ ጉዳዮች እንዲሁም በቀጠናዊ በቀይ ባህር በኢጋድ ጉዳይ በአፍሪካ ጉዳዮች ላይ ውይይት አድርገዋል እንግዲህ እንደው የጉዟቸው ዋነኛ ምክንያት ምንድነው ሐሰን ሼክ መሐመድን ወደ ኢትዮጵያ ያመጣቸው ምክንያቱም በባለፈው ክላይሜት ሰሚት አዲስ አበባ ነበሩ ከዛም ባለፈ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ጉባ ተገኝተዋል አልአረቢያ እንግሊሽን ጨምሮ አረቢኩንም ጨምሮ በተለያዩ ሚዲያዎች ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብም ገንብታ ማጠናቀቋ ቀጠናዊ የኃይል ትስስርን የሚፈጥር በውሃ አጠቃቀም ረገድ በሌሎች ላይም ያን ያህል የከፋ ጉዳት የሚያደርስ አይደለም ያለበት ቦታ ለርሻ የሚመችም አይደለም የኢትዮጵያ ጠቅላይ ሚኒስትርም ከማንኛው ጉዳት ይደርስብናል ከሚሉት ከታችኛው የተፋሰሱ የናይል ተፋሰስ አባል ጋራ ለመወያየት ፈቃደኛ ናቸው ፈቃደኝነታቸውንም ገልጸውልኛል በሚል በተደጋጋሚ ሲያነሱ ሐሳብ ሰጡ ይስተዋልና ምንድነው ቤዚክሊ ፕሬዝዳንት ሐሰን ሼክ መሐመድን ወደ ኢትዮጵያ ያመጣቸው ሚላውን አንዳንድ ዶክመንቶችን ለማየት ሞክሬ ነበር በዋነኝነት ሶማሊ ጋርዲያንን እንደ መረጃ ምንጭ አይቻለሁኝ የጋርዌ ኦንላይንን በዚህ መረጃ መሰረት እንግዲህ የሶማሊያ ፌደራል መንግስት ከክልላዊ አስተዳደሮቹ ጋር ብዙ ችግር አለበት በተለይ ምርጫን በተመለከተና የፌደራል መንግስት የስልጣን ክፍፍልን በተመለከተ ሐሰን ሼክ መሐመድ one man one vote system አንድ ሰው አንድ ድምጽ የሚል ያንን ዩኒቨርሳል ሰፈሬጅን መሰረት ያደረገ ምርጫ ማድረግ ይፈልጋሉ በ2026 ያ ኦልሞስት ያ አንድ አመት ነው የቀራቸው ወራስ ክልላዊ መንግስቶቹ ደግሞ የለም የቀደመው ኢትኒክ ቤዝድ የሆነው ምርጫ ነው መደረግ ያለበት በስልጣን ክፍፍልም ግጭት አለ እንደምታውቁት ሶማሌላንድ ራሱን ሀገር አድርጎ የሚቆጠር እንደ ሀገር የሆነ አውቶኖመስ የሆነ ነው የራሱ ከረንሲ ያለው የራሱ ኮንስቲቱሽን አለው የራሱ just ኢንዲፔንደንት ነው ሪኮግኒሽን የለውም እንጂ ከዛ ባለፈ በሁለተኛ ደረጃ የፑንትላንድ መንግስት አለ የፑንትላንድ ክልላዊ መንግስት ከዛ ጋርም በጣም ችግር ያለው የፌደራል መንግስቱ ሌላው በጣም ጠንካራ የሚባለው የኢትዮጵያም ወዳጅ ሆነ በተመሳሳይ የኬንያ ወዳጅ ሆነ ከጁባላንድ ባለፈ ከፑንትላንድ ባለፈ ጁባላንድ ስቴት አለ እኚህ አህመድ መሐመድ ኢስላም ወይንም በተለምዶ አህመድ ማዶቤ ተብለው የሚጠሩት ማለት ነው በባለፈው ታስታውሳላችሁ ራስ ካምቦኒ የምትባል የወደብ ከተማ ላይ ድሮ እንግዲህ ራስ ካምቦኒ የህንዱ ውቅያኖስ ላይ ያለች ወደብ ከተማ ነች በአንድ ሳይድ ከኬንያ ጋራ ይጎራበታሉ ሰፊ ድንበር ደግሞ አሁን ጁባላንድ ከኢትዮጵያ ጋር ድንበር አለው እና እዛ ራስ ካምቦኒ ላይ ውጊያ ነበር የአህመድ ማዶቤ አህመድ መሐመድ ኢስላም ኮመንሊ known as አህመድ ማዶቤ የሱ ሪጂናል ሚሊሻዎችና የሶማሊያ ፌደራል መንግስት ሰራዊት ተዋግቶ በጣም ከፍተኛ ሆነ ጉዳት ደረሰ በሶማሊያ ፌደራል መንግስት ላይ በሰራዊቱ ላይ የቀረው ደግሞ ወደ ኬንያ ነው የሸሸው ከዛ ታስታውሳላችሁ እንግዲህ በጋት ሚዲያም በሌሎችም እንዳዳመጣችሁት እኔ ሰፋ ያለ ሀተታ ሰርቼበት ነበር
የሶማሊያ መንግስት ከኬንያ መንግስት ጋር ተነጋግሮ ነው እንግዲህ ሰራዊቶቹ የተመለሱት። ዘን ያ ግጭት አሁንም እየሰፋ ከሄደ በኋላ የኬንያ መንግስት ድርድር ለማድረግ ሞከረ። የኬንያ ብሔራዊ ደህንነት ኃላፊ የኬንያ ፕሬዝዳንት ሩቶ እነኚህ ሁለቱ ያቀናጁት ድርድር እንዲካሄድ በሚል በባለፈው ሐሰን ሼክ መሐመድ ኪስማዮ ሄደው ነበር። የጁባላንድ ከተማ ማለት ነው ኪስማዮ። እዛ ከሄዱ በኋላ መስማማት ላይ አልደረሱም። ሰው መስማማት ላይ ስላልደረሱ የሶማሊያ ፌደራል መንግስት እንደ አንድ አማራጭ የወሰደው የክልላዊ መንግስቱን ማለትም የጁባላንድን ክልላዊ መንግስት የሚቃረን ፓራራል የሆነ ትይዩ መንግስት መፍጠር ነው የፈለገው። ይህንን እንግዲህ ይህ ትይዩ መንግስት ጌዶ ላይ እንዲሆን ነው የተፈለገው። ዘን ኢትዮጵያ ደግሞ ይሄ ጌዶ ላይ ትይዩ መንግስት ተፈጥሮ ጁባላንድ ላይ ሌላ መሐመድ ኢስላም ወይ አህመድ ማዶቤ የሚባለው የኢትዮጵያ አጋር ነው፣ የኬንያ አጋር ነው። እንግዲህ በቀደመው ዘመን በኢህአዴግ ዘመን ቆስሎ ኢትዮጵያ ውስጥ ከመጣ በኋላ ታክሞ ተመልሶ ሄዶ ስልጣን ያገኘ ነው። ዝርዝሩ ዲቴሉ በሌላ ጊዜም ልንመለስበት እንችላለን። የኬንያ አጋር ነው። ኬንያ ማዶቤ እንዲነሳ አትፈልግም። ክልላዊ መንግስት እንዲመሰረትም አትፈልግም። በተለይ የሚመሰረተው ክልላዊ መንግስት በኬንያ ድንበር ሳይድ በኩል እንዲሆን አትፈልግም። ያለው አማራጭ ሐሰን ሼክ መሐመድ ወደ ኢትዮጵያ በመምጣት እንግዲህ እንዳልኳችሁ ጌዶ ሪጅን ላይ እንዲመሰረት ነው። ይሄ እንግዲህ ግጭት ይፈጠራል። የሚፈጠረውም የፓራላል መንግስትም ቀጥሎ ደግሞ የግብፅን ሰራዊት ወደ ድንበር ይምጣ የሚልበት ሊሆን ይችላል። በባይላተራል በሁለትዮሽ ግንኙነት ኢትዮጵያና ሶማሊያ በፈረሙት የሁለትዮሽ ግንኙነት ከአውሶም ከአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ከዛ በ4-5 እጥፍ የሚበልጥ ሰራዊት በድንበር ላይ አለ። የግጭት የሚፈጠር ከሆነ እንዳልኳችሁ የሶማሌ ክልልን ሰላምም የሚያምስ ሌሎችንም ኮምፒቲንግ ፎርሶች የሚያመጡ ነው የሚሆነው። አይ ሆፕ የሐሰን ሼክ መሐመድ ኢትዮጵያ በዚህ ረገድ እንድትተባበር ጌዶ ላይ ፓራላል መንግስት እንዲመሰረት የሚል ይመስለኛል። እንግዲህ the federal government in Mogadishu has ramped up efforts to establish a new regional authority in Gedo following collapse of recent talks between Somali President Hassan Sheikh Mohammed and Ahmed Madobe in Kismayo ይላል። The talks lasted only one day and ended without agreement, prompting the federal government to pursue alternative measures to weaken Madobe grip on Jubaland እና ጦርነት ውስጥ ይግባ የሚል በሶማሊያ ፌደራል መንግስት በኩል በተለይ መከላከያ አካባቢ ያሉት አርሚው አካባቢ ያሉት 31 አመት ኤግዛክትሊ ወደ 21 አመት በስልጣን ቆይቷል። አሁን እንዋጋዋለን እናባረዋለን የሚል ጉዳይ አለ። ይሄ ደግሞ በተለይ በኢትዮጵያ ድንበር በኩል ግጭት የሚነሳ ከሆነ ሁለቱም ድንበር ላይ ያሉ ህዝቦች ተመሳሳይ ቋንቋ ተመሳሳይ ባህል የሚከተሉ ስለሆነ እዛ ያለው ግጭት ወደ ኢትዮጵያ የሚመጣበት ኢትዮጵያ ያለው ግጭት ወደዛ የሚሻገርበት ነው። ኤኒዌይስ እንግዲህ በሁለትዮሽ በቀጠናዊ ጉዳይ ውይይት አለ። ሐሰን ሼክ መሐመድን ከኢትዮጵያ ጎን እንዲቆም ማድረግ በተመሳሳይ ጁባላንድ ላይ የኬንያ የሪጂናል መንግስቱን ፍላጎት ስላለ እሱን ያመጣጠነ ዲፕሎማሲ እንደምንከተል ተስፋ አደርጋለሁ። እንግዲህ ሌሎችን ኤኒዌይስ ዋንኛውን ሌሎችን ተጨማሪ ቤዚካሊ በዚህ ጉዳይ ላይ ነው ያለኝ መረጃ ምንጮች ተጨማሪ ደግሞ ወደ እናንተ የምመጣ ነው የሚሆነው። ሌላው እንግዲህ ህወሓት ከፍተኛ የሆነ የጦርነት ዝግጅት እያደረገ ነው። መተንኮስ መዋጋት ይፈልጋል። በዚህ ረገድ ላኪው የሻቢያም የህወሓት ላኪም እየደነፋ ነው ያለው። አቅም ማነስ ብቻ ነው። በነገራችን ላይ ዛሬ የግብፅ ዋተር ዊክ ምንድነው የውሃ ሳምንት እየተከበረ ነው ያለውና በዚህ የውሃ ሳምንት ላይ አልሲሲ ንግግር አቅርቧል። ኢጂፕት ቱዴይ ይዞት እንደወጣው ምንድነው የሚለው ፕሬዝዳንት ሲሲ ኢጂፕት will not stand idly
by in the face of Ethiopia's responsible approach to protect its interest and water security ይላል እና ሙሉ ንግግሩም አለ በ12 ኦክቶበር 2025 ኢጂፕት ቱዴይ ላይ ፍላጎት ካላችሁ በሚል ነው በዛ ምንድነው የሚለው የካይሮ ዋተር ዊክ CWW የሚባለው ላይ ስምንተኛ እና ከዚህ በፊት ደጋግመን እንደሰራ ነው እንደተከታተላችሁት ግድቡ ፌታ ኮምፕሊት ነው አልቋል ውሃ ይዟል ኃይል እያመነጨ ነው በጮህ እየፈሰሰ ነው ይሄንን የግብጽ ባለሙያዎች ዓለም ያቅ ግን ምን ይፈልጋል water security የሚባል ጽንሰ ሐሳብ አለ አስገድዶ በቃ ይሄን ያህል ውሃ ልቀቁልን የሚል አንድ እሱን ይፈልጋል ሁለተኛ በday to day ኦፕሬሽኑን በመከታተል ፍላጎት አላቸው ማለት ምን ያህል ውሃ ተለቀቀ እንዴት ኦፕሬት ያደረገ ነው እዛ ያለው ውሃ ይለቀቅልን ሰው ነው የሚል እኛ ስዊስ ካናልን ኦፕሬሽን ዴይሊ እንቆጣጠራለን ማስዋን ዳምንም የናስር ሌክም የሚመለከተን አይደለም ሶ ይሄ ፍላጎት አላቸው ዝም ብለን አይድሊ ሴት አናረግም ለባለፉት 78 ዓመታት በዲፕሎማሲ መንገድ በውይይት በድርድር በፖለቲካ ጉዳይ ለመፍታት ጥረት ያደርግ ነበር ይሄ ጥረታችን ግን እንደ ቂልነት እንደ ጅልነት ተወስዶብናል አርፈና እንቀመጥ ይላል ለባለፉት 78 ዓመት ግብጽ ምን ሲያደርግ እንደነበር የሚታወቅ ነው በሰሜኑ ሀገራችን ክፍል ትጥቅና ስንቅ በመርዳት በአውሮፕላን እና የፕሮፓጋንዳ ድጋፍ በተመሳሳይ የግብጽ ተላላኪ የሆነው ሻቢያ አለ ከሻቢያ ጋር መለላክ የሚፈልገው ደግሞ ህዋት አለ የተላላኪው ተላላኪ የሆነ ደግሞ ደንቆሮ ማህይ ውዳቂዎች የሚመሩት በቃ ማለት እኔ አንዳንድ ጊዜ ምናቃቸው ልጆች አሉ ማለት በተለያየ መንገድ በኢህአዴግ ዘመን ምንም እንኳን ሊቃወሙ ጥሩ ነው ይበጀናል ያሉ የኖሩ ግን በዚህ ደረጃ ድንቁርናቸው ጋድ ፈጥቶ ወጣ ድንገት በህይወት ቢኖሩ እኔ በህይወት እንዲኖር ነው የምፈልገው እነኚህ ተላላኪዎች ነገ እነሱ የሚያፍሩበት ልጆቻቸው የሚያፍሩበት በቪዲዮ የተደገፈ በምስል በጽሁፍ የተደገፈ የባንዳነት ስራ የሚሰሩ ሰዎች አሉ የኢትዮጵያ የቀይ ባህር ጥያቄ ኢትዮጵያ አሰብ ወደብን የምትፈልገው ለዩናይትድ አረብ ኤሚሬት ፍላጎት ነው ብለው የሚናገሩ ማለት ለድንቁርናቸው ሰርቲፋይድ ሆነው የማያፍሩ በቃ ማለት የህዋሶችን ኮፒ ለማድረግ ሻቢያን ለመምሰል ተጽዕኖ ፈጣሪ ለመምሰል ያሳፍራል ድንቁርና ነው ማለት አሰብ ወደብ ላይ ምንድነው የነበረው ያሰብ ወደብ ሬሌቫንሱ ያለ ኢትዮጵያ ምን ይሰራል ምንም እኮ የሚሰራ ነገር የለም ሳውዲ አረቢያ ቢመጣ አሰብ ወደብን ቢይዘው ወል ሚሊተሪ ካምፕ ላይ ያደርገው ይችላል በዚህ በቀይ ባህር ላይ የሚተላለፉ መርከቦቹን ነዳጅም ጋዝም ስለሚያስተላልፍ እሱን ሊቆጣጠርበት ይችላል አንድ ሚሊተሪ ፖስት አድርጎ 2-3 ሺህ ወታደር አድርጎ ያን ሲያደርግ የሌሎች ሀገራት ኢንተረስት አይኖርም እሱ ሌላ ጉዳይ ነው ከዛ ባለፈ የወደብ አገልግሎት ኢትዮጵያ ካልተጠቀመችበት አንዲት ሳጥን ክብሪት ሊያገለግል አይችልም እና ደንቆሮ የሆኑ ንግግር ኮፒ ያደርጉ የሆኑ ሰዎች እኔ የሞኝ ባያፍር የሞኝ ዘመድ ያፍር የሚባላል እና እነዚህን ፋኖ ህዋትን ሻቢያ አስተባብረን ሌሎችን ደግሞ የጉምዝ ታጣቂንም የኦነግ ሸኔንም የናስተባብረን እንግዲህ አቅሙ ያለው መሬት ላይ ተደራጀው እንግዲህ በቀጣይ ደግሞ የሚደራጀውን አድርገን ኢትዮጵያ እንረብሻለን የሚል ድንፋታ ፉከራ ነው በዚህ ረገድ ህዋት የጦርነት ዝግጅት ያደረገ ነው አንዱ እንግዲህ ለአባላቶቹ ባለ 8 ነጥብ ወረቀት በትኗል ምንድነው መገምገሚያ የወቅታዊ ሁኔታ መገምገሚያ ብላችሁ ልትወስዱት ትችላላችሁ ሶሪ ምንድነው የሚለው በዚሁ አጋጣሚ እንግዲህ በትናንትናው ዕለት በአፋር ክልል በትግራይና በአፋር ክልል አዋሳኝ ላይ ከበድ ያለ የመሬት መንቀጥቀጥ አጋጥሟል በዚህ ጉዳት እስካሁን አንድ የ12 ዓመት ልጅ እንደሞተ ከ43456 በላይ እንደተፈናቀሉ የግለሰቦች መጠለያን ጨምሮ የመንግስት ተቋማትም በመሬት መንቀጥቀጡ ጉዳት እንደደረሰባቸው በዘላቂነት በባለሙያዎች
የተቋቋመ ቡድን ተቋቁሞ ዳግም የመሬት መንቀጥቀጥ ያጋጥማል ወይስ የሚለውን ዝርዝር ጥናት አጥንቼ ያደጋ ፈጣን ያደጋ ምላሽ እናደርጋለን የሚል አለ። አይ ቲንክ የፌደራል መንግስትም የአፋር ክልላዊ መንግስትም ይሄን በመተባበር ይሄንን አስቸጋሪ ጊዜ እንደሚያልፉት ተስፋ አድርጋለሁኝ። ሶ ምንድነው የሚለው ባለ 8 ነጥቡ አብጥሬት መገምገሚ ነጥቢታት ይላል። እንግዲህ ጥሬት ማለት አብጥሬት መገምገሚ ነጥቢታት ማለት የአባላት መገምገሚያ እና 8 ነጥብ አለው። አንደኛ ፖለቲካዊ ጥሬትና እንታይ እዩ ዝመስል ኩልና አብ ሓደ መስመር ዲና ዘለና። እንግዲህ የፖለቲካ መስመራችን ጥራት ምን ይመስላል፣ በፖለቲካ መስመሩ ዙሪያ የአባላት አስተላለፍ ምን ይመስላል ይላል። ይሄ መቼም የትኛውም ፓርቲ የሚጠይቀው ነው። የፖለቲካ መስመር ላይ ያለሽ ግንዛቤ ምንድነው የሚመስለው? የመስመሩ የበላይነት የፕሮግራም መስመር የበላይነት አለው ይላል። ይሄ አይደለም አንደኛው። ሁለተኛ ምን ይላል? አብሃራ መሬት ዘሎ ኃይሊ ይሁን ስምረት ፓርቲ ከመኢና ንሪኦ ራሳቸውን ነፃ መሬት በሚል ያሉት ታጣቂዎችን እንዲሁም ስምረትን እንዴት ተረዱታላችሁ? ስምረት የፖለቲካ ፓርቲ ነው። ሰው ነገታቸው ያቋቋሙት እነ ጻድቃን ያሉበት ሌሎች እነ ፕሮፌሰር ክንዲያ ስላሉበት ከህዋት ስለወጡ ይሄን እንደ ጠላት የመቁጠርና ከዛ አብሃራ መሬት ዘሎ ኃይል ይሁን ስምረት ፓርቲ ከመኢና ንሪኦ እንዴት ተመለከቱታላችሁ? መልሱ ጠላት ናቸው ወይስ መልሱ ጸላይዩ ወይስ ጸላይ ሆነን እንተይሉ ንምንታይ ይዘርዘር? ጠላት ናቸው ወይስ ጠላት አይደሉ? ዘርዝሩ ይላል። አንድ ፓርቲ ለምሳሌ ውድብ ናጽነት ትግራይ ሁናት አለ የናብርሃ ደስታ ፓርቲ አለ አረና ሌሎችም አሁን አዲስ የተመሰረተም ወለዶ ትግራይ ፓርቲ አለ ትግራይ ጀነሬሽን ፓርቲ አሲምባ የሚባል ፓርቲ አለ። ተለይቶ ግን ጠላት ነው ወይስ ጠላት አይደለም አብራሩ ይላል። ሐራ መሬት ላይ ያሉ ታጣቂዎች ጠላት ናቸው ጠላት አይደሉም ይላል። ሶስተኛ አብሃዳ አካባቢያዊነት ከመዩ ዝቀለጽ ይሄ አውራጃዊነት አካባቢያዊነት እንዴት ይገለጻል የሚላለው። አራተኛ ወሳኙ ጥያቄ ይሄ ነው። ብልጽግና ምዕራብ ትግራይ በሰላም ከመልስና ብልጽግና ምዕራብ ትግራይን ወይ በተለምዶ ወልቃይት ጸገዴ ሰቲት ሁመራ የሚባለው ይሄንን በሰላም ይመልሳል ብላችሁ ታምናላችሁ ወይ? አሁን ያዘው ብልጽግና ያዘው በፕሪቶሪያ ስምምነት ሂዩማኒታሪያን ነው የሚለው ሰብአዊነት ነው ቅድሚያ የሚሰጠው ማለት ወልቃይት የአማራ ክልል ነው ወልቃይት የትግራይ ነው የሚለው አጨቃጫቂ እንደሆነ ይታወቃል። ምንም ጥርጥር የለም። ነገር ግን ተፈናቃዮችም መለሱ ትናንት ወደ እናንተም እንዳቀረብኩላችሁ በጌታቸው ረዳ የሚመራ የትግራይ ጊዜያዊ አስተዳደር መንግስት በዛ አማካሪ የነበሩ የፕሪቶሪያ ስምምነት ደግሞ የሰላም ምንድነው ተደራዳሪ የነበሩት አሰፋ አብርሃም ያስቀመጡታል። ቅድሚያ ተፈናቃዮችም መለሱ ከዛ ወልቃይት የማን ነው በማን ይተዳደር የሚለው ይቀጣይ ይመጣል። በዚህ ተስማምተን ወደ ተግባር ገብተን ነበር። ራያ የተመለሱት በዚህ አግባብ ነው። ጠለምት የተመለሱት በዚህ አግባብ ነው። ወልቃይት ላይ ስንደርስ ነው ችግር የተፈጠረ ይላል። አሁንም የፌደራል መንግስት የኤንኤችሲአርን ጨምሮ አስፈላጊ ከሆነ ሐራ መሬት ላይ ያሉት ኢቭን ታጣቂዎችን ኃላፊነት ወስደው ተፈናቃዮች ወደ ቀያቸው ይመለሱ። የወደመም ንብረት ካለ 100% እንኳን መካስ ቢከብድ የአካባቢው ማህበረሰብ የፌደራል መንግስትም ክልላዊ የተቋቋሙ ቴክኒካል ኮሚቴዎችም ረድኤት ድርጅቶች በዩኤንኤችሲአር በኩል ወይም የዩናይትድ ኔሽን ኤጀንሲዎች ተባብረው ወደ ቀያቸው ይመለሱ ሲባል ህዋት ምንድን ያደርጋቸው? እነዚህን ትናንትም የፖለቲካ ስቴጆች ናቸው። ዛሬም ስቴጅ አድርጎ ነው መቀጠል የሚፈልገው። ሶ ምን ይላል? በሰላም ሊመልስልን አይችልም። እኛ የምንፈልገው እዛ ያለውን መዋቅር አፍርሰን አስተዳደሩን አፍርሰን ህዋት መዋቅሩን ይዞ ልክ እንደቀደመው ነው መመለስ የምንፈልገው። ያን ግን የፌደራል መንግስት ፍቃድ አይሰጠንም። እንዳንዋጋ ደግሞ ጦርነት አንፈልግም። አማራጩ ምንድነው ትላላችሁ ይላል አባላቶች። ከዛ ምን ይላል? እንዳልኳችሁ ለምሳሌ
ሐራ መሬት ላይ ያሉ ታጣቂዎች የሰላም ዋስትና መስጠት ወይም መቆጣጠር ካለባቸው አባል ሆነው በእነሱ በኩልም ኦኬ የሚል ግሪን ላይት ስላለ ምን ይላል እነሱን በወዲያን ጥሩ ወይም ማን ነው እኚህ ወዲያን ጥሩ የሚባሉት ከይቅርታ ጋራ ስማቸው ማን ነው የሚባሉት ገብረ እግዚአብሔር ነው የሚባሉት ወዲያን ጥሩ ማለት ኦኬ ቼክ ላድርገው ብርጋዴር ጀነራል ገብረ እግዚአብሔር በየነ ማለት ነው ወዲያን ጥሩ ወልቃይት ለሚመለሱ ተፈናቃዮች የጸጥታ ጥበቃ እናደርጋለን ወይም እንዲያደርጉ ሊፈቀድ ይችላል የሚባለው ወዲያን ጥሩ ከኮሎኔል ደመቀ ዘውዱ በምን ይለያል ይላል እና ሌላ በእኛ በኩል የጸጥታ ኃይላችን አስቀድመን መዋቅር በመዘርጋት ተፈናቃዮችን ወደ ቀያቸው እንመልሳቸው ብንል ጦርነት ይነሳል ጦርነት ግን የኛ ምርጫ አይደለም ይላል እና ምን አርጉ ያው እንዋጋ ካላችሁ እንዋጋ አንዋጋም ካላችሁ እንዋጋ የሚል ምላሽ ነው የሚፈልግ ልክ የጅብ ጉባኤ የሚባል አለ በተለምዶ ጅቦች እንብላም ካላችሁ እንብላ አንብላም ካላችሁ እንብላሉ እንደሚባል ሰው እንዋጋ የሚለው ህዝባዊ ቅቡልነት ያለው ነው በግራም በቀኝም የራሱ ካድሬዎች ሳይቀሩ ህዋት ለጥቂት 20-30 ለማይሞሉ ሰዎች አንዋጋም በመጠለያ ካምፕ ላይ ያሉ ችግር እየደረሰባቸው ነው የፌደራል መንግስቱ ማረጋገጫ ከሰጠን ቴክኒካል ኮሚቴው ማረጋገጫ ከሰጠ ይመለሱ ወደ ቀያቸው እኛ ቦታ አስተዳደር ወሰን ካርታ ነው እየጠየቅን ያለ ነው ተፈናቃዩ ግን በየቀኑ ቁጥሩ እየቀነሰ ነው ወደ ተለያየ ቦታ እየሄደ ነው የሚል ጥያቄ እያነሳባቸው ነው ህዋት ግን ለመኖር ይሄ ራይዝ እንዲተር የሚባለው ለተልኮ ለህልውና ልክ እንደሚሽን ነው የወሰዱት ሆስቴጅ አድርገው ማለት እና በዚህ ረገድ ትናንትም ወደ እናንተ ለማቅረብ ሞክሬያለሁ በወልቃይት በኩል ያሉት ይመለሱ እንዲመለሱ አስፈላጊውን ትብብር እናደርጋለን የሚለው በህዋት ፖለቲካ ላይ ቀዝቃዛው አይቸለሰ ሬሌቫንት ያደርገን ያለው ያም ብቻ ማለት እንዲመለሱ በማድረግ መደገፍ ወገኖቻችንን ኢትዮጵያ ውስጥ መፈናቀሉ አሳፋሪ ታሪክ ስለሆነ ይህን ድጋፍ ቢደረግ የበለጠ ህዋትን ይህን ጥቂት ጽንፈኛ ጥቂት ጥገኛና ተለላጭ ትናንት ሻቢያን ጄኖሳይድ የፈጸመብን ነው ይያለ ትናንት ወደ አስመራ ሮኬት ተኩስ ነበር በተለያየ ቦታ ጄኖሳይድ ፈጽሞብናል የፌደራል መንግስት ጋብዞ ሉዓላዊነትን አስደፍሯል ራሱ የኢትዮጵያ ሉዓላዊነት አስደፍሯል ሁለተኛ ጄኖሳይድ እንዲፈጸምብን አድርጓል ሲል የነበረ ዛሬ ደግሞ ለጥቂት ቡድኖች ለሰባት ነጋ ዳይናስቲ ለአንድ ቤተሰብ ለአንድ ቡድን ጥቅም ሲባል አሁንም የትግራይን ህዝብን ተፈናቃዮችን እንደማሳዣ ህዝቡን ደግሞ የጦርነት ሜዳ እንዲሆን እያደረገን ያለው በዚህ ረገድ እኔ አሁን ዝርዝሩን ለናንተ ለጅትሜት ነኝ ወይ ሚል ካልሆነ በቀር አስፈላጊ የሆነ የኢትዮጵያ መንግስት ዲተር ማድረግም መከላከልም ኦፌንሲቭ ፓወርም አለው ሶ ጦርነት አይደለም የሚመረጠው ሶ ሌላ አምስተኛው ዋናው አይችልም ብልጽግና ዳግም በትግራይ ህዝብ ላይ ወረራ ለመክፈት እየተዘጋጀ ነው የብልጽግናን ዳግም ወረራ ለመቀልበስ ትናንት በህዝባችን ላይ ጄኖሳይድ ከፈጸሙ አካላት ጋር ደግሞአለ ብልጽግና 5 ተራ ቁጥር 5 ነው ብልጽግና ዳግም በትግራይ ህዝብ ላይ ወረራ ለመክፈት እየተዘጋጀ ነው የብልጽግናን ዳግም ወረራ ለመቀልበስ ትናንት በህዝባችን ላይ ጄኖሳይድ ከፈጸሙ አካላት ጋር ሻቢያና ፋኖ መሆናቸው ነው ግንባር ወይን ጽምዶ ፈጥረን ብንመክት የሚኖረውን ጥቅምና ጉዳት አብራራ ይላል እንግዲህ ፋኖንም ሻቢያንም በትናንት በትግራይ ህዝብ ላይ ጄኖሳይድ እንደፈጸሙ አምኗል ስለዚህ እድል ቀንቶ ተዋት ለስልጣን ቢበቃ መጀመሪያ ፋኖን ይጠርገዋል ሻቢያንም ይጠርገዋል ማለት ስለዚህ ተቀቡልነት እንዲያገኝ የፈለገው ምክንያቱም የትግራይ ህዝብ ምን ብሏል ከፋኖ ጋር ህብረት አንፈልግም ጄኖሳይድ ፈጽሞብናል ከሻቢያ ጋር ህብረት አንፈልግም ጄኖሳይድ ፈጽሞብናል የሚላል ሶ ዳግም ጄኖሳይድ ስለተጠራ ዳግም የሉና አደጋ ስለገጠመን አብረንን ሁን እንጂ ወንጀለኛ መሆናቸውን አምነናል ይላል ሶ ብልጽግና አብልዕሊ ትግራይ ወራሪን መፍጻም ድላዊቱ ወዲው መጀመሪ ሰዓት ይጸበያሉ ነቲ ወራርት ማሊ አብ ትግራይ ጄኖሳይድ ዝፈጽሙ ኃይልታት ጽምዶ በመፍጣር መከላከል ይጠቅሙና
ዲጎደና በዝርዝር ይቅረብ ይላል። ስለዚህ እንግዲህ በአነባበቤ ከዚህ ቀደም ብያቸዋለሁ፣ ይቅርታ ምናልባት ጥሩ ፕሮናውንስ ስላላደረጉ እችላለሁ። 6 እዚህ ቀዳማይ ጸላ ህዝብ ትግራይ ምን እዩ የትግራይ ህዝብ ቀዳሚ ጠላት ማን ነው? ካብሃደን ለአልዩ እንተ ኢልና በቅደም ተከተል ነቀምጦም አስቀምጥ የመጀመሪያ ጠላቱ ማን ነው የሚል የትግራይ ህዝብ ጠላት የመጀመሪያ ጠላቱ ህወሓት ነው። ሁለተኛ የትግራይ ህዝብ ጠላት ህወሓት ነው። ሶስተኛ መዋት ነው። በቅደም ተከተል ይቀመጥ ካለ ከወንድሞቹ ጋር እንዲዋጋ ናአራራ ተፈጠርን የሚል አንድ ዘፈን አለ። ከጥይት ከጠመንጃ የተፈጠረ ይመስል ሁልጊዜ ውጊያ በስልጣን በነበረበት ዘመን ዙረው ማያዩት ጥገኛዎችን ተጠቅመዋል። ምንም ጥርጥር የለው። ጥገኛ ትግራይ ያለም ጥገኛ፣ አማራም ያለ ኦሮሚያም ያለ ሁሉም ጥገኛ ተጠቅሟል። ህዝብ ግን አልተጠቀመም። ህዝብን የሚጠቀም የገጠሩን አርሶ አደር ህይወት የሚቀይር የከተማውን ህይወት የሚቀይር ስራጥን የሚቀይር የከርሰ ምድርንም የገጸ ምድርንም ጸጋዎችን አሟጦ በመጠቀም ለድህነት ቅነሳ የሚያስተባብር ፓርቲ የሚያስተባብር መሪ የሚያስተባብር ስርዓት ነው የሚፈልገው የትግራይ ህዝብ። እና የትግራይ ህዝብ ጠላት ማን ነው ከተባለ አንደኛው ህወሓት ነው፣ ሁለተኛው ህወሓት ነው፣ ሶስተኛው ህወሓት ነው፣ አራተኛው ድህነት ነው፣ አምስተኛው ድንቁርና ነው፣ ስድስተኛው እያለ መቀጠል እንችላለን። ግን ጠላት ማን ነው ብሎ ዝርዝር ይላል። ከዛ በኋላ ምን ሊሆን ነው ማለት ነው? ይሄ በሙሉ ወደ ደጀና የሚሉት ወደ ህወሓት ማዕከላዊ ጽሕፈት ቤት ፈትለ ወርቅ ጋር ይሄዳል። አናሊሲስ ይሰራል። ያዛ እንግዲህ ሰባተኛ ስነ ምግባርን ታይዩ ዝመስል የአባላት ስነ ምግባር ምን ይመስላል በሚል የተቀመጣለ ሚስጥር በመጠበቅ ሚስጥር ከመይና ነህሉ ምስካረን ቁማረን ዲሞክራሲ አሁን ቁማርና ሰካራምነት ምናምን የወርቅ ንግድ ዝርፊያስ ምናምን እነሱ ይሄ ላይኛውን ስለሆነ ይሄ አባላትን አይመለከትም። ዲሞክራሲያዊ ጥርናፍ ስርቆትን ምትላል ይላል። አብናይ መህተ ሰላማት ዘለና ረዲት ነቶም ሰላማት ንምጽዋት ዘለና ጽናትን ከመይገለጽ እንግዲህ ይሄ የሚል ዝግጅት እያደረገ ነው። በየወረዳው በየአስተዳደር ክልሉ እየገባ እንግዲህ ማለት በደንብ በተጨባጭ መረጃ ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከትግራይ እንዳይወጡ እንደ ፕሪቴክስት ህገወጥ ስደት ስላለ ነው የሚል ይቀመጣል። ግን ለጦርነት እያዘጋጀ ነው ያለው። ስንቅ ትጥቅም ለፋኖም የጦር መሳሪያ ጥይት እየተሰጠ ያለበት ሁኔታ ነው ያለው። ይሄ ከምንም በላይ ደጋግሜ የምለው ለትግራይ ልሂቃን ለትግራይ ምሁራን የሚጠቅም አይደለም። የሚያስፈልገው ልማት የሚያስፈልገው ተፈናቃዮች እንዲመለሱ ከዛ በኋላ ያሉ ጉዳዮችን በሂደት የሚመለስ ይሆናል የሚል እምነት አለኝ። ሌላው እንግዲህ በጋት አጫጭር መረጃ ክፍለ ጊዜ ለማየት ያው የመካከለኛው ምስራቅ ነው። ዶናልድ ትራምፕ ወደ እስራኤል ያቀናሉ። እስራኤል ካቀኑ በኋላ እንግዲህ በፓርላማ ወይም ኬኔስት የሚሉት ላይ ንግግር ያደርጋሉ ተብሎ ይጠበቃል። በተመሳሳይ ነገ በቀይ ባህር የወደብ ከተማዋ ሻርም ኤልሼክ ከ20 በላይ የሀገራት መሪዎች የተገኙበትን የጋዛ ዘላቂ የተኩስ አቁም ስምምነትን ሰለብሬት ይደረጋል። ከዛ ባለፈ ደግሞ በቀጣይ ጋዛን መልሶ መገንባትን በተመለከተ እንዴት ይደረግ የሚል ውይይት እንደሚደረግ ነው የሚጠበቀው። በዚህ እንግዲህ ዋነኛዋ ባለድርሻ እስራኤል እንደማትሳተፍ ገልጻለች። በሻርም ኤልሼክ ስብሰባ ኢራን ተጋብዛ እንደነበረ ኢራንም አትሳተፍም። መሐመድ አባስ የሚመራው የፓለስታይን ኦቶሪቲ የፍልስጤም አስተዳደር እሱም አይሳተፍም። እንዲሁም ሐማስም የሚሳተፍ አይሆንም። በተመሳሳይ እስራኤል ከአሜሪካ ጋር በመተባበር ዶናልድ ትራምፕን ፍቃድ በመጠየቅ ጋዛ ውስጥ የሚገኙ ዋሻዎችን ሙሉ ለሙሉ የማውደም ፍላጎት እንዳላት እየተገለጸ ነው። በዚህ ላይ እንግዲህ ዶናልድ ትራምፕ አንድ ንግግር ሲያደርጉ ሰምታችሁ ከሆነ በአጠቃላይ ሐማስ 58,000 ታጣቂዎች ሙተውበታል ብለዋል። አጠቃላይ ጋዛ ላይ 67,000 ሰው አካባቢ ነው የሞተው። 58,000 ለሐማስ ከተሰጠ ቀሪው ሲቪሊያን የሞቱበት እንግዲህ ወደ 9,000 አካባቢ ነው የሚሆነው። ይሄንን በፐርሰንት ካካፈል ነው 86% የሐማስ ታጣቂ ወይም አሸባሪው ሊሆን ነው። 14% ወይም 9,000 ሲቪሊያን ሊሆን ነው። ይሄ ደግሞ በዋር ዳታ ስታዩት አነስተኛ የሲቪሊያን ጉዳት የደረሰው ወደሚል ሊሄድ ነው ማለት ነው። ከዛ ባለፈ እንግዲህ 200 የአሜሪካ ሰራዊት እስራኤል ገብቷል። ሶልጀሮች ወታደሮች ማለት ነው።
ትናንት ወደ እናንተ ለማቅረብ እንደሞከርኩት ቱርክ ወታደሮቿን ልካ ጋዛ ላይ ማሰማራት ትፈልጋለች። ሆፕፉሊ የሚሳካ አይመስለኝም። እስራኤሎችም የሚደግፉት አሜሪካ የምትደግፈው አይሆንም። ለምን? አሜሪካ 200 ወታደሮች ጋዛ ላይ አይደለም የሚሰፍሩት፣ እስራኤል ላይ ነው የሚሆነው። ሶ የቱርክ ወታደር የት ነው የሚሆነው? ጋዛ ሊገባ አይችልም። ሶ እንግዲህ ግብጽ ላይ ሆኖ ይህንን እንግዲህ አብረን የምናየው ነው የሚሆነው። ከዛ ባለፈ ዛሬ ምሽት ወይንም ነገ በህይወት ያሉ እስራኤላውያን እንደሚለቀቁ ነው እየተዘገበ ያለው። ነገር ግን እንደኚህ በህይወት የሌሉ አስክሬኖቻቸውን ለመመለስ በሚደረገው ጥረት ሐማስ በኩል ችግር እንደገጠመው ኮምፕሌክሲቲ ነው የሚለው እንደገጠመው እየተጠቀሰ ነው። እንግዲህ የሞቱት ተቀብረዋል። ነገር ግን በድብደባ በዚህ በጀቶች ድብደባ ስለወዳደመ ይሄን ለመለየት ተቸግረናል የሚል ጉዳይ አለ። በሰበርም ቢሆን ኮንፊርምድም የሆነ ባይሆን ሐማስ ትጥቅ አልፈታም የሚል ሐሳብ እየተነሳ ነው ያለው። ይሄ ከሆነ ዘላቂ ነው ወይ የሐማስ እስራኤል ወይም የጋዛ ግጭት ዘላቂ ይሆናል የሚለው እኔ ፐርሰናሊ ፈራተዋም እያልኩም ቢሆን ዘላቂ እንደማይሆን ኢራን ካልተሳተፈበት የየመኑ ሐውቲ ከሐማስ ጎን ነኝ ሐማስ ተገዶ እንኳን መሳሪያ ቢያስረክብ የኛን መሳሪያ ለሐማስ እንሰጠዋለን እስከ መጨረሻው እንዋጋለን እያለ ዋና የሐማስ ደጋፊው ኢራን ባልተሳተፈበት ሁኔታ ከዛ ይልቅ የቀጠናዊ የኃይል አሰላልፎች እየታዩ ባሉበት ሁኔታ የጋዛ ጦርነት ያበቃል የሚል እምነት የለኝም። እንግዲህ እሱን አብረን የምናየው ነው የሚሆነው። ሌላው እንግዲህ ምናልባት የፓኪስታን አፍጋኒስታን ግጭት አንዴ ረገብ አንዴ በጣም እየጋመ ያለበት አፍጋኒስታን ትናንት ወደ 58 የፓኪስታን ወታደሮችን መግደሉን መማረኩን እንዲሁም ፓኪስታኖች ይተጠቀሙባቸው የነበሩ ወታደራዊ ጣቢያዎችን መቆጣጠሩን እየገለጸ ነው ያለው። በፓኪስታን በኩል አፍጋኒስታን ይሄ ታህሪክ ታሊባን ፓኪስታን የሚባል አንድ አሸባሪ ተብሎ የተፈረጀ አለ፣ እሱን ትደግፋለች። ያ አሸባሪ ደግሞ ተደጋጋሚ ጥቃትን ፓኪስታን ውስጥ እያደረገ ነው የሚል የፓኪስታን መንግስት ክስ አለ። ህንድ ከአፍጋኒስታን ጎን ነው ያለችው። ያው እንግዲህ መረጃዎችን ተከታትላችሁ ከሆነ ካቡል የሚገኘውን ቴክኒካል ሚሽን የሚባል ለአፍጋኒስታን መንግስት እውቅና በመስጠት ማለት ነው። እስካሁን ለምሳሌ አሜሪካ ለአፍጋኒስታን መንግስት እውቅና አልሰጠችው። ለዚህ ቴክኒካል ሚሽን የነበረውን ወደ ሙሉ ኤምባሲ የተቀየረበት ሁኔታ ነው ያለው። የቴክኒክም ድጋፎችም እንዳሉ ነው እየተገለጸ ያለው። ስለዚህ ወደ ፕሮክሲ ዋር ያድግ ይሆን የሚል እስቲ ዓለም አቀፉ ማህበረሰብ በዛ ደረጃ አንዳንድ ጽሁፎች ለምሳሌ አሶሺየትድ ፕሬስ ላይ ይወጡ አሉ። ቻይና የፓኪስታን ዋና አጋር ነው። በተመሳሳይ ሳውዲ አረቢያ ከፓኪስታን ጋር ወታደራዊ ስምምነት ፈጽማለች። ኳታርም ከፓኪስታን ጋር የተሻለ ግንኙነት አለው። በተለይ ኳታር በአደራዳሪነት ነው የሚታወቀው። ኳታርና ሳውዲ አረቢያ ሁለቱ ማለትም ፓኪስታንና አፍጋኒስታን ወደ ድርድር እንዲመጡ ከግጭት ከአበባሽ ተግባራት እንዲቆጠቡ ማሳሰቢያ እየሰጡ ነው ያሉት። ይህስ ወዴት ይሄዳል? ወደ ፕሮክሲ ዋር ያድጋል ወይ? ቻይናን ይጋብዛል ወይ? በተመሳሳይ እንግዲህ አሜሪካም አፍጋኒስታን ውስጥ ትቸው የወጣውት ወታደራዊ ጣቢያ እጅግ በጣም ያስፈልገኛል የሚል ጉዳይ አለ። ቻይና ደግሞ አሜሪካ ወደ አፍጋኒስታን እንድትመለስ አትፈልግም። ምክንያቱም ከአፍጋኒስታን የአሜሪካ ወታደራዊ ጣቢያ በአንድ ሰዓት በረራ የቻይና ጎረቤት ስለሆነ አፍጋኒስታን የኒውክሌር ሳይቶቹ ያለበት ሁኔታ አለ። ይሄስ ወዴት ይወስዳል? ወይንስ ሪሊ በርቅና በድርድር ይዘጋል የሚለውን እንግዲህ አብረን የምናየው ነው የሚሆነው። የኢራን ጉዳይም እዚህ በፓኪስታን አፍጋኒስታን ላይ ይመጣል። ይህን አብረን የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኑር። አብራችሁ ስላላችሁ በድጋሚ አብራችሁኝም ስለምትሆኑ እጅግ እጅግ የከበረ ምስጋና ይድረሳችሁ። ታንኪዩ